ብሬኪንግ ጋሽ ያፈገፈጉ እኮ ሰማችሁ አይደለ? ዶናልድ ትራምፕ አፈገፈጉ። አሁንም ዶናልድ ትራምፕ ምንድነው የሆርሙዝ ሰርጥን ዘግተው እንደነበረ ታውቃላችሁና ተው አንሱ ይሄንን ብሎኬድ ሲባሉ ሲለመኑ እኔ ጀግናውን ያንበሳው የኔ ሚሊተሪ ኃያል ነው ማንንም አያስቆመኝም ምናምን ሲሉ እንደነበር ታውቃላችሁ። ጁማ ዕለት ባለፈው አርብ ዕለት ኢራን ሆርሙዝ ሰርጥን ከፍቻለሁ ስትል ዓለም በሙሉ ደስ ብሎት ባለበት ሰዓት ዶናልድ ትራምፕ ነው እኔ ደግሞ አልከፍትም ብለው ኢራን መልሳ እንደዘጋችሁ ታውቃላችሁና በዚህ ጉዳይ በጣም እኔ ፊርም ነኝ። ሆርሙዝ ሰርጥን ኢራን ተደራድራ ድርድር ላይ ይሄ የድርድሩ ሰነድ ላይ እስክትፈርም ድረስ አልከፍትም ብሎ ሲዝቱ እንደነበር ታውቃላችሁ። ይህንን ተከትሎ እንግዲህ ቅድም ከአንድ ሰዓት በፊት በሰራላችሁ ቪዲዮ ላይ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በሰጡት መግለጫ ምን ብለዋል? ከዚህ በኋላ ዶናልድ ትራምፕ ይህንን እርምጃቸውን ይሄ ብሎኬዱን የማያቆሙ ከሆነና እንዲሁም ደግሞ የኛን ምንድነው ነዳጅ ጫኝ መርከቦች አታክ እያደረጉ ነው፣ ብሎኬድም አድርጓል። ስለዚህ በዚህ ምክንያት ይህንን ካላነሱ ድርድሩ ላይ አንሳተፍም፣ ስለዚህ ነገ ቀጠሮ ተይዞለት የነበረውን ድርድር አንሳተፍም፣ ልኡካንም አንልክም፣ ዴሌጌሽንም አንልክም ብለው አሳውቆ ነበር የኢራን መንግስትን ኦፊሻል አቋም። ይህንን ተከትሎ እንግዲህ የኢራኑ ውጭ ጉዳይ ሚኒስትር ቃል አቀባይ ይህንን መግለጫ ከሰጡ ኦልሞስት ከ40-50 ደቂቃ በኋላ ዶናልድ ትራምፕ ይህንን እርምጃቸውን መልሰው ሪኮንሲደር እያደረጉ እንደሆነ ታውቋል። መልሰው ሊከፍቱት ብሎኬዱን ሊያነሱ ኮንሲደር እያሰቡት እንደሆነ ታውቋል። ይህንንም ግን በምን አይነት ፍሬም ነው ያስቀመጡት? የፓኪስታኑ የኤታማዦር ሹም ደውሎ ለመነኝ ነው እያሉ ያሉት። ይህንን ድራማ ደግሞ ከዚህ በፊት ሲጫወቱት እንደነበረ በደንብ በግልጽ ወጥተዋል። የተለያዩ ሪፖርቶች ይዘው ወጥተዋል። እኔም ነግሬያችሁ ነበረ ምን አይነት ድራማን ሲጫወቱ የነበሩት። ለምሳሌ እንደምታውቁት የ48 ሰዓት አልቲሜተም ሰጥተው ነበር። ኢራን ሆርሙዝ ሰርጥን ማትከፍት ከሆነ በ48 ሰዓት አጠፋታለሁ አሉ። አልከፈተችም። ከዛ ለ5 ቀን አራዘሙት። ያኔም አልከፈተችም። ከዛ የመጨረሻ ብለው ለ10 ቀን አራዘሙት። ያንንም አልከፍት ብላ ኢራን ገግማ ባለችበት ሰዓት እንግዲህ 10ኛው ቀን ሊያልቅ ትንሽ ጊዜ ብቻ ሲቀረው የፓኪስታኑ መሪ ሻባዝ ሸሪፍ ደውሎ ለመነኝ፣ ስለዚህ ወደ ድርድር እመጣለሁ ብለው ይህንን ድራማ እንደሰሩና በኋላ ግን ሪፖርቶች ሲወጡ እሳቸው የፓኪስታኑ መሪ ሳይሆኑ የለመኑት ዶናልድ ትራምፕ ነው። የፓኪስታኑ መሪ ለምነው ፓኪስታንን ፑሽ አድርገው ወደ ድርድር እንዲያመጡ ሲለምኑ የነበሩት ዶናልድ ትራምፕ እንደሆኑ እነ ኒውዮርክ ታይምስ እነ ዎል ስትሪት ጆርናል ምናምን ሰርተው ሪፖርት አውጥተው ነበር። እሱን ደግሞ እኔም ነግሬያችሁ ነበር። አሁንም ተመሳሳይ ድራማ እየተጫወቱ ነው። የፓኪስታኑ ኤታማዦር ደውሎ ስለለመነኝ በቃ ሪኮንሲደር እያደረኩት ነው ላነሳው እችላለሁ ብሎኬዱን ብለዋል። ያው እጄን ተጠምዝዤ በኢራን እጄን ተጠምዝዤ አነሳው ላለማለት ነው። ተመሳሳይ ድራማ እየተጫወቱ ነው። ለማንኛውም ጋሼ ድራማቸው እንደምንም እንደፈለጉት ይጫወቱ፣ ግን ሆርሙዝን ይክፈቱልን ነው አሁን እኛ ያለን እንትን ሆርሙዝን ይክፈቱልን ነው። ለማንኛውም ሊከፍቱ ኮንሲደር እያደረጉ እንደሆነ አሁን ታውቋል ማለት ነው። ይህም ይሆን ከሆነ ነገ ተይዞለት የነበረው ቀጠሮ የድርድር ቀጠሮ እንግዲህ የሚቀጥልና ሆርሙዝ የሚከፈትልን ከሆነ እኛ እዛ ይደራደሩ 6 ወር ይፍጅባቸው ድርድሩ ሆርሙዙ ብቻ ይከፈትልን። ለማንኛውም ነገ ሊደረግ ቀጠሮ ተይዞለት የነበረው ድርድር ዶናልድ ትራምፕ ይህንን ብሎኬድ ካነሱ መልሶ ሊሳካ ይችላል ማለት ነው። ሌትስ ሆፕ። መጥፎ ዜና ለነገ ተይዞለት የነበረው የፓኪስታኑ በኢራንና በአሜሪካ መካከል የሚደረገው ድርድር ካንስል እንደተደረገ ኦር ላይሳካ እንደሚችል እየተነገረ ነው ያለው። ዛሬ የአሜሪካ ተደራዳሪ ቡድን ፓኪስታን ኢስላማባድ ይገባል ተብሎ እየተጠበቀ ባለበት ሰዓት እንግዲህ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጌ አሁን ከደቂቃዎች በፊት በሰጡት መግለጫ የኢራን ተደራዳሪዎች ወደ ፓኪስታን ላለመሄድ መወሰናቸውን አሳውቀዋል። ስለዚህ ለነገ ቀጠሮ ተይዞለት የነበረው ድርድር ቀርቷል ማለት ነው። እንደምታውቁት ዛሬ ኤፕሪል 20 ነው። ፓኪስታን ያስማማችው በኢራንና በአሜሪካ መካከል ያለው የተኩስ አቁም ስምምነት ኤፕሪል 22 ወይም ከሁለት ቀን በኋላ ኤክስፓየር ያደርጋል። ስለዚህ ይህ ኤክስፓየር እንዳያደርግ ነገ ተገናኝተው ኤፕሪል 21 ላይ ተገናኝተው ከነገ ወዲያ ኤክስፓየር ሊያደርግ እንደ ነገ ተገናኝተው እንግዲህ አንድ ቀን ሲቀረው ተገናኝተው የተኩስ አቁም ስምምነቱንም ያራዝማሉ። እንዲሁም ደግሞ ድርድራቸውን የሚቀጥሉና ስምምነት ላይ ይደርሳሉ ተብሎ እየተጠበቀ ባለበት ሰዓት የዶናልድ ትራምፕ አድሚኒስትሬሽን ትላንትና ማታ የኢራን ነዳጅ ጫኝ መርከብ ላይ ጥቃት መሰንዘሩን ተከትሎ የኢራን ዴሊጌቶች ኦር የኢራን ተደራዳሪ ቡድን ላለመሄድ መወሰኑ ታውቋል። ስለዚህ ይህ ሲስፋየር ኦር የተኩስ አቁም ስምምነት ከነገ ወዲያ ኤክስፓየር ሲያደርግ ወደ ጦርነት መልሰው ሊገቡ ይችላሉ ተብሎ ስጋት ላይ ነው ያለው። ያ ብቻ ሳይሆን ኤፕሪል 22 ላይ ጠብቅ ይችላል መልሶ ወደ ጦርነት ለመግባት ያም ላይ ጠብቅ ይችላል። ምክንያቱም አሁን እዚህ እስማኤል ባጋይ በተናገሩት መሰረት እንዲሁም የኢራን ሪቮሉሽነሪ ጋርድ ባስጠነቀቀው መሰረት ትላንት ለተጠቃችው የኢራን መርከብ አጸፋውን ለመመለስ ዝግጅታችንን ጨርሰናል፣ ሱን በጣም በቅርቡ አጸፋ እንመልሳለን ብለው ዝተዋል። በጦርነቱ ሰዓት እንደምታውቁት ኢራኖች አጸፋ እንመልሳለን ብለው ከዛቱ ሲመልሱ አሳይተዋልና አሁንም መልሰው የአሜሪካ መርከቦች ላይ ጥቃት የሚፈጽሙ ከሆነ አጸፋ የሚመልሱ ከሆነ ኤፕሪል 22 ሳይደርስ የተኩስ አቁም ስምምነቱ ፈርሶ መልሶ ወደ ጦርነት ሊገባ ይችላል ተብሎ ስጋት አለ። ለማንኛውም ግን ከደቂቃዎች በፊት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩት ለነገ ተይዞለት የነበረው ቀጠሮ ላይ የኢራን ተደራዳሪዎች እንደማይገኙ አሳውቀዋል። ትናንትና ዶናልድ ትራምፕ በትዊታቸው እንግዲህ ዛሬ ማታ የአሜሪካ ዴሊጌቶች ወደ የአሜሪካ ተደራዳሪዎች ፓኪስታን ይገባሉ ብለው የነበረ ቢሆንም ኢራን ግን አልክም ተደራዳሪዎችን ማለቷን ተከትሎ እንግዲህ የሚቀየር ነገር ከሌለ በስተቀር
in the few hours or በሚመጡት ጥቂት ሰዓታቶች ውስጥ የሚቀየር ነገር ከሌለ በስተቀር እንግዲህ ኦፊሻሊ ኢራን መንግስት አቋም ተደራዳሪ ላለመላክ መሆኑን ፎሬን ሚኒስትሩ አሳውቀዋል ማለት ነው። ትናንትና ዳሩን የተወሰኑ ለውጦች ነበሩ። የሆርሙዝ ሰርጥን ዘግቶ ያለው የአሜሪካ ባህር ኃይል የኢራንን ነዳጅ የምትጭን መርከብ በቁጥጥር ስር እንዳዋለ ታውቋል። እቺ መርከብ እንግዲህ የቻይና ነዳጅ እንደምትጭንና ባለቤትነቱ ደግሞ የኢራን እንደሆነ የታወቀው እንድትቆም ማስጠንቀቂያ ቢሰጣትም እምቢ ማለቷን ተከትሎ እንግዲህ እንደተመታችና ኢንጂን ሩሟ ኦር የሞተር ሩሟ እንደተመታና ዲሴብል ከተደረገች በኋላ የአሜሪካ ባህር ኃይል ላዩ ላይ አርፎ በሄሊኮፕተር ሂዶ አርፎ በቁጥጥር ስር እንዳዋላት ተነግሯል። ይህንን ተከትሎ እንግዲህ የኢራን መንግስት በተለይ የኢራን ሪቮሉሽነሪ ጋርድ ይህ የባህር ላይ ውንብድና ነው፣ ኢሚዲየትሊ ሊቆም ይገባል ብለን ከዚህም በፊት ስናስጠነቅቅ ነበርና እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም አጸፋውን እንመልሳለን ብለው እንግዲህ ቁጥራቸው ያልታወቀ ድሮን ምን ያህል ድሮኖች እንደሆነ ባይታወቅም ቁጥራቸው ያልታወቁ ድሮኖች ወደ አሜሪካ የጦር መርከቦች መተኮሳቸው ታውቋል። በጣም ለረጅም ጊዜ ለተወሰኑ ቀናት ኦልሞስት 2 ዊክስ ቆሞ የነበረው መተኳኮስ እንግዲህ ዛሬ አዳሩን በተወሰነ መልኩ ተመልሶ አድሯል ማለት ነው። እንደዚህ አይነት ነገራቶች ነገሩን ድርድሩ ኦር ከነገ ወዲያ ነገ ማክሰኞ ይደረጋል ተብሎ ቀጠሮ የተያዘለት ድርድር እንዳይፈርስና ነገራቶችን ኤስካሌት እንዳያደርጉ ስጋት ደቅኗል ማለት ነው። በሌላ በኩል ግን የኢራን ተደራዳሪዎች ከአገር ውስጥ ጫና እየበዛባቸው እንደሆነ በሌላ ሪፖርቶች እየተነገረን ያለው ምክንያቱ ደግሞ ዶናልድ ትራምፕ ሆርሙዝን ዘግተው እንደዚህ አይነት የባህር ላይ ውንብድናዎች መፈጸማቸውን ተከትሎ ከነሱ ጋር እንዴት ትደራደራላችሁ፣ እንዴት እንደራደራለን በሚል ተደራዳሪዎች ላይ ጫና እየበዛባቸው በተለይ ከሃርድ ላይነሮች ኦር ከአሜሪካ ጋር መደራደር የለብንም ብለው ከሚያምኑ ፕሮሚነንት ፖለቲከኞች በጣም ጫና እየደረሰባቸው እንዳለ እየተነገረን ያለው ሰው እንደዚህ አይነት ኤስካሌሽኖች የማይቆሙ ከሆነ ድርድሩ ፈርሶ እንግዲህ እንደገና ወደ ጦርነት እንዳይገባ ስጋት ላይ ነው ያለው። ለማንኛውም ነገ ቀጠሮ የተያዘለት ድርድር ይካሄዳል ወይስ አይካሄድ የሚለውን ግን አይገስ ዊል ሲ። ብሬኪንግ በኢራንና በአሜሪካ መካከል ይደረጋል የተባለው የተኩስ አቁም ስምምነት ዛሬ እንደሚፈረም ዶናልድ ትራምፕ አሳውቀዋል። ዶናልድ ትራምፕ ይህንን የተናገሩት ለፎክስ ኒውስ ሲሆን ይህንን በሚናገሩበት ሰዓት ግን በኢራን በኩል እንኳን አይደለም ድርድር መፈረም ይቅርና ተደራዳሪዎችንም ላለመላክ ውሳኔ ላይ መደረሱ እየተነገረ ባለበት ሰዓት ነው። እስካሁን ድረስ በኢራን በኩል ምንም ኮንፈርም የተደረገ ነገር የለም። እንደውም በኢራን መንግስት ያለው አቋም ተደራዳሪዎች ላለመላክና ትራምፕ ሆርሙዝ ሰርጥን እስኪከፍቱ ድረስ ወደ ድርድሩ ላለመቅረብ ነው። በኢራን በኩል እስካሁን ድረስ ያለው ሬኮግናይዝ የሚደረገው የመንግስት አቋም ይህ ነው። ነገር ግን ኮንፍሊክቲንግ ሪፖርቶች አሉ። ፓኪስታን ኦልሬዲ ድርድሩ ተጀምሯል ብላ ከሰዓታት በፊት አሳውቃ ነበረ። ግን ዳይሬክትሊ ይሁን ሜሴጅ መላላኩ ይሁን ተገናኝተው ይሁን የታወቀ ነገር የለም። ምክንያቱም በኢራን በኩል አላክንም ተደራዳሪም አላክንም አንልክም የሚል ውሳኔ ላይ ደርሰናል የሚል አናውንስመንት ነው የተሰጠው በኢራን የውጭ ጉዳይ ሚኒስትሪ በኩል። ፓኪስታን ይህንን ማለቷ ኮንፍሊክቲንግ ስቶሪ ነው። ነገራቶች ኮንፍሊክት እያደረጉ እንደሆነና ፓኪስታን ሁለቱን ለማገናኘት የበለጠ ጥረት እያደረገች እንደሆነ የሚያሳየው ነገራቶች አውት ኦፍ ኮንትሮል እንዳይሆኑ ለመቆጣጠር ዳሜጅ ኮንትሮል ለማድረግ የሞከረችው ሙከራ ነው እየተባለ ያለው። ለማንኛውም ግን ዶናልድ ትራምፕ ዛሬ እንፈርማለን፣ ዛሬ ስምምነት ላይ እንደርሳለን፣ ፍርርሙም ዛሬ ይካሄዳል ብለው አሳውቋል። ይህንን ተከትሎ ኤቭሪባዲ ኢዝ ጎይንግ ክሬዚ። ነገር ግን ዶናልድ ትራምፕ በኢራን በኩል ምንም አይነት ኮንፈርሜሽን እስከሌለ ድረስ ኦር በአትሊስት በአደራዳሪዋ በኩል ምንም አይነት ኮንፈርሜሽን እስከሌለ ድረስ ዶናልድ ትራምፕን ማመን የሚከብድ ነገር ቢሆንም ግን I guess we will see.